መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ሰላም 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 ውድ አቻሪ ሚዲያ ተከታታዮች ዛሬ እንግዲህ ለየት ባለ ነገር መጥቼላችኋለሁ። ዛሬ ታላቁ በኢትዮጵያ ትልቅ ታሪክ ያለው ትምህርት ቤት ነው። ትምህርት ቤቱ መድኃኔዓለም ትምህርት ቤት ይባላል። መድኃኔዓለም ትምህርት ቤት እኔን ጨምሮ ብዙ ትላልቅ ሰዎች ብዙ ለሀገር የሚጠቅሙ ሰዎችን ያፈራ ትምህርት ቤት ነው። እዚህ ትምህርት ቤት ውስጥ ደግሞ ብዙ ዝግጅቶች እስካሁን ድረስ ተዘጋጅተው ያውቃሉ። አሁን ግን የዛሬው ግን ለየት የሚያደርገው ምንድነው? ለዚህ ትምህርት ቤት ዘፈን የሰራው ወንድሙ ጅራ ድምፃዊ ወንድሙ ጅራ ዛሬ እዚህ ተገኝቶ የአምባሳደርነት ምስክር ወረቀቱን ይቀበላል። ይህም ፕሮግራም በደንብ ተዘጋጅቶ ለእናንተ በዩቲዩብ ቻናል ይደርሳችኋል። ሁላችሁም አብራችሁን ትሆናላችሁ። መድኃኔዓለም ሁለተኛ ደረጃ ትምህርት ቤት አመሰግናለሁ። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የትናየት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም ረሳችሁ። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የትናየት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም ረሳችሁ። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ መድሽ ልክ በትዝታዬ እንደነበረው ነው ያገኘሁት። መታደስ ያለበት ነገር ሊኖር እንደሚችል በፊት ታስቧል እና በመገኘቴ በጣም ደስ ብሎኛል። በጣም ደስ አለ። በድጋሚ እንኳን ደስ አለ። ያው በዚህ ጋር ናስኪችን ያው የመጀመሪያ ክላስ እዚህ ነው። የትኛው ነው? ይሄ ነው ክፍለ? አዎ ሀብ ዝግናው ሁለቱም ዝግናችሁ እዚህ ድረስ ያመጣሁ ቆንጆ ለማማለት አገድያ በተጣሁ መረቱን ከፈለክ ቤቴን ትቼ አገፍቼ ይህን ሁሉ ዘመን ምን ሰራለሁ አንቺን ይሄ መጀመሪያ የተማርኩበት ክፍል ነው። እንመጣለን፣ ለሱ እንመጣለን፣ ለክፍሎች እንመጣለን። ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ መድኃኔዓለም ነሽ መድዬ ነሽ መድዬ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳ ባንቺ ብርታት ነው አልረሳም። በፍጹም ይጨርሱታ ሺህ ጉዳይ ቢደረደር ጥንቅር ቢል የኔ ነገር
ላንተ ነኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለው ዘላለሜን ወድሃለው ለምን ቢባል አሁን ገና እየተሰራ ነው። እሱን ካያላውን የት እንደደረሱ ምናምን በጣም የተሯሯጡ ነው። ደረጃው ግን ባይነካና ባይነካ ይሄን ሀሳብ ሰምታችኋል። ቀለም ብቻ ማለት ተጀምሮ እንግዲህ እዚህ ጋር ሜዳውን አይቻለሁ በሚዲያ ሰው ደግም ሰራ ክፉም ሰራ ሰርፕራይዝ ነው። ሁሉም የእጁን ያገኘዋል። ይቆይ እንጂ መች ይቀራል ይቀመጣል እንዳደራ ተቀምጧል። ሰው ደግም ሰራ ሁሉም የእጁን ያገኘዋል። ይቆይ እንጂ መች ያገኘው ደስ ብሎኛል። እሺ በጣም አመሰግናለሁ። አይ በቃ ይኸው አሁን እንድታይላቸው የሚፈልጉት አንዳንድ ነገሮች መስተካከል ያለባቸው ነገሮች ስላሉ ይህን ሜዳ በተለይ በደንብ ማስተካከል በጣም እንትን ብሎ ነበርና ስለዚህ አገላለጽ ወንድም ሙሳ ይነግራል። እሺ ወንድዬ እንኳን ደህና መጣ። በነገራችን ላይ ሙዚቀኛ ነበርኩኝ፣ ሙዚቃ መሳሪያ ተጫዋች ነበርኩኝ። እዚህ መድሽ ባንድን ያቋቋምኩት ምን ነበርኩኝ ከዚህ በፊት ማለት ነው። ከዛም በኋላ ደግሞ ጤና ቡድን እዚህ ያቋቁመን እዚህ ኦልሞስት ከ20 ዓመት በላይ ትሬኒንግ የሰራንበት ነበረ። ሜዳው ተበላሽቶ ነበር። ከዚህ በፊት እንግዲህ ኮሚቴ ምናምን እንዳለ ማውቃለሁ። ወደ ማህበርም አቻሬ እንዳሰዳኝ አቻሬ ጋር ነው ግንኙነት የነበረው። በእርግጥ በሚዲያዎች አይቻለሁ፣ በምርኩዝ ሚዲያ በዚህ አጋጣሚ የተቻለውን ሁሉ አድርጓል አይቻለሁ። ያው አሁን ትንሽ ከፍ ባለ ደረጃ ነው እንግዲህ ይሄ ሁኔታ የሚያስፈልገው። ምክንያቱም እንደማስበው ከሆነ ከተጀመረ ራሱ እንኳን እኔ ይሄን ነገር መከታተል ከጀመርኩኝ ቆይቷል እና ያ ማለት በጣም ከፍተኛ ወጪ እንደሚፈልግ ነው አሁን በደንብ እያረጋገጡ የመጣው። ሜዳ ዝም ብሎ የሚሰራ የሆነ በትንሽ ሚሊዮን ብር የሚያልቅ ፕሮጀክት እንዲያውም ስመጣ አልቆ የሚጠብቀኝ ሁሉ ነበር የመሰለኝ እና የሚናቅ ፕሮግራም እንዳልሆነ አይቻለሁኝ። ሌሎችም መታደስ የሚፈልጉ ነገሮች አሉ፣ ግን ቅድሚያ የሚሰጠው ሜዳው እንደሆነ ተገንዝቤያለሁኝ። እንደሚመስለኝ እንግዲህ አምባሳደር አድርጋችሁ የሾማችሁኝ ኃላፊነት ነው። አምባሳደርነት ሆኜ አላቅም፣ የሆነ ሰውም አላቅም። የትምህርት ቤት የክብር ኮሚቴውም ሆነ ወደፊት ደግሞ ማህበራችን በሚሰጠኝ ስራ ላይ በመገኘት ባለብኝ ቦታ ሁሉ እየተገኘሁኝ ከሜዳውም በላይ ብዙ ነገር ልናደርግ እንችላለን ብዬ አስባለሁ። እኔ ያው ታውቃላችሁ እኔ በሙያዬ ነው እንግዲህ የማገለግለው። አሁን ደግሞ ተጨማሪ ኃላፊነትም ተሰጥቶኛል፣ ውክልና ተሰጥቶኛል። ስለዚህ በዚህ በተሰጠኝ ሹመት ማድረግ የሚገባኝን ነገር በሙሉ አደርጋለሁኝ። ከእናንተ ጋራ ከኮሚቴውም ጋራ እየተነጋገርን መረጃ እየተለዋወጥን አፕዴት እየተደራረግን እርስ በራሳችን ወንዴ አሁን በዚህ ጉዳይ ላይ ወንድዬ እንፈልግሃለን በመባልበት ጊዜ ሁሉ ኃላፊነቴን እንወጣለሁ። ሌላ ነው ሁሉም ትምህርት ቤቶች ያንኑ ዘፈን ለራሳቸው ትምህርት ቤት እየተጠቀሙበት ይገኛሉ ማለት ነው። አማድሽ ግን እድለኛ ነች እኮ ታውቃለህ። ምንም ጥያቄ የለውም፣ እድለኛ ነች። ስለዚህ እኔ ለእናንተ ዓለምም እላቸዋለሁ ይሄ መድኃኒዓለም እላለሁ እኮ መድኃኒዓለም እያለ እንዴት ይጠቀማሉ ሁላ ላለው ማለት ነው ቲክቶክ ላይ ማለት ነው። ይሄ ትላልቅ ስፖርተኞች ወደፊት ይጠቀሙበታል ነው ያለው። እኔ እንግዲህ እድሜን እንዳቆጥሩብኝ እንጂ እዚህ ሜዳ ላይ ብዙዎቻችሁ እነሱ ሊያውቁ ይችላሉ። እዚህ ሜዳ ላይ ድሮ ሜታ ቢራ የሚባል ክለብ ማአት ክለቦች እዚህ ጋር የመጡ ግጥሚያ ያደርጉ ነበር። እኔ ራሴ እዚህ ቆሜ አይቻለሁና ያን ጊዜ ራሱ በኢንተርናሽናል ደረጃ የሚታይ ሜዳ ነበር። ሜዳው በተለይ እና እሱን ለማለት ነው። ቀኙ አላዞረን ወይ እዛ አካባቢ ተመራል። እንደዚህ ክፍሎች ስፔሻል ክላስ እቺ አንደኛ ወጥቼ 11ኛ ክፍል ለምሳሌ ይሄ ቢታደስ አሁን ይሄ እድሳት ሰማል እንዲህ አይነቱ ያስኬዳል። ያዙት በካሜራ እና ያዙት በካሜራ ኮርኒሱን ቴክስቶች ራሳቸው ይሄንን አለ ከሜዳው ቀጥለን ይሄን እናደርጋለን። ይሄ ስፔሻል ክላስ ነው። ስፔሻል ክላስ ተሰራ ማለት ነው። ራሱን ይችላል ትምህርት ቤቱ እኮ ዛሬ ሜዳ በጣም ብዙ እየተከራየ ኳስ መጫወት
መጫወቻ ምናምን ከፍለው ምናምን በየቦታው የሚጫወቱ አሉ። እና ሜዳው አንዴ ካለቀ ሜዳው ራሱ ገንዘብ አምጪ ነው። ገንዘብ አምጪ ነው። ወደ ሌላ ክፍሎች እስቲ ገባ። እዚህ ጋር ነበርኩ። እዚህ ጋር ነበር የተቀመጥከው። ጓደኛ ጥቁር ነው ቀይ አብሮ የተቀመጠው ጓደኛ ጥቁር ነው ቀይ እዚህ ጋር ይቀመጥ የነበረው። ምን ጓደኛ አልነበረኝ። ማስረዳት ለመሰለህ እንትኖች ናቸው ወጋሚዎች ናቸው። አዎ ፈን ምናምን አይደለም። የለም መቸከል ነው መቸከል ነው። እነሱም ጓደኝነት ግድ ያላቸው ትምህርት ላይ ነው። ትምህርት ላይ ነው ናቸው። ነገርኩህ እኮ የተጨመቀ ተማሪ ነው እዚህ መጥቶ እንትን ነው። ይሄው ነው እንግዲህ እስከዛሬ ያልተወራ ታሪክ ተወራ። ብላክቦርድ ነው ያኔ ይሄ ነገር አልነበረ። የእንጨቱ ፍሬም ያለው ነበር። ከዛ በኋላ ነው ልጥፉ የመጣው። ያኔ እንጨት ነበር። ፕላዝማ ምናምን ብሎ ነገር እኛ ፕላዝማ ምናምን በኋላ መጣ። በኋላ ነው የመጣው። እኛ የተማረ እስኪ እንቀጥል ወዲ ነገር መደሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የትናየት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም ረሳችሁ። መደሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ የሚገርም እና ማለት ነው። ሰለሞን የቱ ጋር ነበር የምትቀመጠው? ከሰለሞን ጋር እዛ ነው። ሰለሞን ዘፈኑ ላይ ያነሳው ሰለሞን ግዛው ይባላል። አለ እንገናኛለን። የኔ ትዝታ የህይወቴ ጣዕም ከፍታ ናፈቅ ለልጆች ነው የተሰራው ማለት ነው። አድጌያለሁ ማለት ነው። ጉልበቴ እና እዚህና እዚህ ጋር ነበር የምንቀመጠው። ሰለሞን ጋር የሚቀመጠው ከሰለሞን ጋር እዚህ ነበር የምንቀመጠው። ዘፈኑ ላይ ያለው ሰለሞን አንደኛው ሰለሞን በጣም እንፎካከር ነበረ። በእንትን በደረጃ ማለት ነው። በደረጃ በትምህርት ደረጃ አንደኛ ሁለተኛ ምናምን ይሄ በሚባለው ነገር በማርክ ውጤት ሲሰጥ ምናምን እና አንድ ጊዜ 11ኛ ክፍል ማለት ነው 11 ነው እዚህ የተማርኩት። እኔ ሁለተኛ ወጣሁኝ፣ አለቃችን አንደኛ ወጣ። ከዛ ሰለሞን ሶስተኛ ወጣ፣ እኔ ሁለተኛ ወጥቼ ማለት ነው። ተናደደን አለ ወንድሙን ክፍሉ ሁሉ ሰማ። እዚህ ጋር ላይብረሪ ነበር። የዚህ ፊት ለፊቱ ላይ ላይብረሪ። የላይብረሪውን መምህር ታስታውሳቸዋለህ? ያነቴን ላለመልቀቅ ሰለሞን ደግሞ ከሶስተኝነት ወደ ሁለተኝነት እኔ ሊገለብጥ ከቻለም ወደ አንደኛ ነው። ውድድር የጥናት ውድድር አልኩ። ማን ይብላ ማን ይጠጣ። ከዛ ተማሪ ሁሉ ታሪኩን ያውቃል። እንደዚህ ዛቻ በዛቻ እንደነበር እና የኛ ሰርቲፊኬት ልንቀበል ስንል ከ1 እስከ 3 የወጣ ነው መጨረሻ ላይ ነው የሚሰጠው። በኋላ ነው የሚሰጠው። የሁሉም ተሰጥቶ እና ሰው ሁሉ ተቀብሎ ቁጭ ብሎ ይጠብቃል። ሰለሞን ግዛው አሁን አዲስ አበባ ዩኒቨርሲቲ አስተማሪ እንደነበር አውቃለሁኝ። አሁንም እንደዛ ይሁን አላውቅም። ግን አዲስ አበባ ዩኒቨርሲቲ ሰለሞን ግዛው እንግዲህ እየሰማህ ነው፣ ታሪክን እየሰማህ ነው እና ማለት ነው። እሱ እንዳይገለብጠኝ እሱም ሊገለብጠኝ ስናጠና ያቺ 3 ሰርቲፊኬት ቀረች አይደለም። ከዛ ሶስተኛ የወጣው ሰለሞን ግዛው ሲባል ተንፈሳ አልተሸነፍኩም ምናምን ብዬ ማለት ነው። ከዛ ሁለተኛ የወጣው ሲባል እኔ ብድግ ምናምን ነገር ስል
ተሾመ ምናምን አለቃው እንዴ አንተ አንደኛው ጫሁ ሂሩትም ነበረች። አንተ ሁለተኛ ሂሩት እዚህ ጋር እዚህ ነበረች እና ሳላስበው ነው አንደኛ የወጣሁት። ከዚህ በኋላ ነው እንግዲህ እዛ ስፔሻል ክላስ ወስደው የወረወሩን። ሽልማት ያገኘሁትም በዚህ ትምህርት ቤት የመጀመሪያው ሽልማት አንደኛ ነው ምናምን የወጣ ተማሪ እዛ አዳራሽ የሆነ ነገር መጽሐፊው ምናምን ተሸልሜያለሁ ያን እና አሁን ይሄ የምትሰጡኝ የሹመት ሰርቲፊኬት በዚህ ትምህርት ቤት ሁለተኛው ሽልማቴ ነው ማለት ነው። ከ9 እስከ 12 ነው። ዘጠኝ እዚህ ነው። ቀድሜ ስገባ ከዛ ወደ ቢሮአችን እንሄዳለን። ይሄ 10ኛ ክፍል የተማርክበት ነው ማለት ነው። 10ኛ ክፍል ነው። ቦታውን ግን አላስታውሰውም። ወንበሬን የማስታውሰው ይሄ ፎንቃ ምናምን በሚይዝህ እድሜ የሆነ ደረጃ አንድ አመት ጨምር አለ አይደለ? የማይረሳ የሚባለው ጊዜ ይሄ የአይን ፍቅር ምናምን በሚያጠረብር ምንም ነገር አንድ ነበረ ስም ሳይጠቀስ ምናምን። ኧረ ብዙ ናቸው። ኧረ እባክህ ዝም ብሎ ነው የሚይዘኝ። ይይዝሃል፣ በር ላይ ይይዘኛል፣ ባንዲራው ጋር ይይዝሃል፣ ሜዳ ላይ ይይዘኛል። የአይን ፍቅር ከኋላ ነው። ተመችቶኛል። እንግዲህ ይሄ ክራሽ የሚባል ነገር የብዙዎቹ ኩነት ነው፣ ሁልጊዜ የሆነ ነው። ክራሽማ በቃ እንዴት ነው ግን የዘለቀ የተወሰነ መንገድ የሄደ ፍቅር ነበር? ማየት ብቻ ነው። ማየት ብቻ ነው። ነፍሴ ማየት ጊዜው ነው። አይ ሌላ ነገር የለም ማለት በዛን ጊዜ እንደዚህ ይሄ እውቀቱም አልነበረም። አሁን እኮ ሚዲያው ምኑም ስለሱ ነው የሚያወራው ስለሱ ነው የሚያወራው እና ብልግና ነው የሚመስልን ራሱ ይሄ መጠየቅ ምናምን። ለእናቷ ትናገራለች ወይ አባቷን ይዛ ትመጣለች ነው ወይ ለአንተ አባት ይናገራሉ። ጣጣ ያው ፍራቻ ነበረ፣ ምክንያቱም እውቀቱም የለንም። ማን ነበር ስሟ ክራሽህ? ጀንበር። የአባቷን ስም አላስታውሰውም። ኧረ እስከ አያት ትሄዳለህ። የእሷ ስም ከባድ ነው። ጀንበር ከባድ ነው። ትዝ አለኝ። እዚህ ወዴት ነው ያሉት? ወደ እርሶ ቢሮ ነው ከዚህ በኋላ የምንሄደው ይመስለኛል። ለጀንበር አንድ ጊዜ ይጨብጨብላት። ጀንበር የት ነው ያለሽው? ጀንበር አታውቅም ግን ይገባታል። መድሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። መድሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። መድሽዬ የኔ ትዝታ የህይወቴ ጣዕም መናገር ጠቅላላ የኔ ትዝታ የሚለው ሙዚቃ አብዛኛውን ክፍል የያዘው የመድሽዬ አይዲያ ነው። መነሻውም መድሽ ነው። የምር ለመናገር በተለይ መንገድ ነፃ በሚሆን ጊዜ ብዙ ጊዜ በዚህ በኩል እነዳለሁ በጣም ከመናፈቅ የተነሳ ማለት ነው እና አንዳንዴ ቆሚያ ያለሁኝ አንዳንዴ ደግሞ ገልመጥ አድርጌ ሰዎች ካልተሰበሰቡ በአጥር በኩል ሁሉ ግቢው ላይ ያለ ደረጃውን ሁሉ እንደዚህ ከሩቅ ምናምን ነገር በጣም ነበር የሚናፍቀኝ። የምሬን ነው እና ለምን አልጽፈውም ብዬ ነው። ይሄን ብዙ ሚዲያ ላይ ስለገለጽኩት እሱን እንለፈው ስኪፕ እናድርገውና ማለት ነው። ዘፋኑን ስጽፈው
ብዙ ጊዜ ዘፈን ስጽፍ ቤተሰቦቼን ጓደኞቼንም ግጥሙን አሳያለሁ። አንዳንድ ብዙ ነገር ላይ ያግዙኛል ምናምን። መድሽን በተመለከተ ግን መድኃኔዓለም የኔ ትዝታ ብዬ ስጽፍ አብዛኞቹ ማማክራቸው የነበሩ ሰዎች ለሁሉም ትምህርት ቤት እንዲሆን ለምን አታደርገውም መድኃኔዓለም ብቻ ነጥለህ ምናምን ነገር ሲሉኝ ሌላ ነገር ቢሆን እቀበላቸው ነበር። ግን የዘፈኑ ራሱ መነሻዬ መድኃኔዓለም ትዝታ ስለነበር አንገቴን እሰጣለሁ። ከፈለገ ሌላው አይስማው፣ እኔ ስሜቴን ነው። እውነተኝነቱ ይጠፋል። ስለሌላ ትምህርት ቤት ሌሎችንም ባማከለ መልኩ ከጻፍኩት ትክክለኛ ስሜቱን ያጣል ብዬ መድሽ ብቻ መድኃኔዓለም ብዬ ነው መጻፍ ያለብኝ ብዬ ነው የጻፍኩት። እሱ ነገር ነው እንትን የሚለኝ። ይሄን ዘፈን ስለቀው ስሰራው ስሜትን ስለማውጣት ነው እንጂ የተጨነኩት በእርግጥም ዘፈን ይሆናል ብዬ ራሱ አላሰብኩ ነበር። ጓደኛዬ ስቱዲዮ የሚሰራ ይሄን ዘፈን ያቀናበረው ቢናም በለጠ እንደዚህ አይነት ስሜት ተሰምቶኛል እና እንደዚህ አይነት ጽሁፍ ጽፌ እንደ ዘፈን ይሆናል ምናምን ብሎኝ አበረታቶኝ ነው። አሁን ዘፈን ከመሆኑ አልፎ ሁሉም ሰው ያ እኔ የተሰማኝ ስሜት ሼር እንዳደረገው እንደተሰማው ሳውቅ ዘፈኑ ወጪውን አልሸፈነም። በነገራችን ከትርፍ በላይ ነው። ይሄ ነው ከትርፍ በላይ የመሬን ነው መወራት። በጣም ነው የተደሰትኩት። ለካስ ሁሉም ሰው የኔ ስሜት አለው። ጭራሽ የመድኃኔዓለም ትምህርት ቤት ተማሪ ብቻ ሳይሆን ሁሉም ትምህርት ቤት ተማሪዎች የሆነ የመጀመሪያው ለትምህርት ቤቱ የዘፈነ ሰው ነው መሰለኝ። ለትምህርት ቤት እንደዛ በተለይ እና ሁሉም የመድሽ ተማሪዎች ብቻ ሳይሆኑ ሌሎችም ትምህርት ቤት ዘፋኑን ባክግራውንድ ሲያደርጉት አይቻለሁ። ሁሉም የትምህርት ቤቱን እንደገና ወደ ትምህርት ቤቱ ተመልሶ ትምህርት ቤታችን እነከሌት ናችሁ እያለ ፖስት ያደርጋ ያለው የሌላም ትምህርት ቤት ተማሪ የመድሾቹን ተዋቸው መድሽዬ ውፍ ምናምን ነገር ኮሜንት ሳነብ እና የተደሰስኩት ደስታ ያ ስሜት እንኳን ጻፍኩት ነው ያልኩት። እንኳን አወጣሁት እንኳን ጻፍክልን እንኳን ዘፈንክልን በጣም ከትርፍም በላይ ነው ያተረፍኩበት ይሄን ዘፈን በመስራቴ። ከአሁን ደግሞ ጭራሽ እውቅና ተሰጥቶኝ የክብር አምባሳደር ምናምን ሲደረግ ደግሞ ሌላ ታሪክ ነው። ሌላ ነገር ነው የሆነልኝና በጣም ከማንም በላይ የተደሰትኩት እኔ ነኝ። መድሽ ትምህርት ቤቶችም አንድ ኮሜንት ላይ ያነበብኳትን ነገር ልድገምላችሁ። መድሽ ተማሪዎች በጣም ታድላችኋል፣ ተዘፈነላችሁ የሚል ኮሜንት አንብቤያለሁና ልክ ናቸው መድሾች። እኔም የመድሽ ተማሪ በመሆኔ በጣም ደስ ይለኛል። መድሽዬ በእውነት ሁሌም ትናፍቀኛለች። ይህን እያያችሁ ያላችሁ የቀድሞ ተማሪዎችም በዚህ አጋጣሚ ተዘጋጁ፣ ብዙ ነገር አለ። እናንተም ናፍቆታችሁን ትወጣላችሁ፣ ትምህርት ቤታችንንም ታግዛላችሁ። በእርግጠኝነት መድሽን የጉብኝት ፕሮግራም ሁሉ እናዘጋጅላችኋለን። በዓለም ያላችሁ በሙሉ የቀድሞ የመድሽ ተማሪዎች በሙሉ ማለት ነው ኤኒታይም መታችሁ ትምህርት ቤታችሁን የምትጎበኙበት እድል እንፈጥራለን። ከኮሚቴዎች ጋር እንሰራለን። ማህበርም እየመሰረትን ነው። ወደፊት ላውንች እናደርገዋለን። ፔጁንም ምኑንም የማህበራችንን ፔጅም አምሹር እናደርጋለን። በጣም ደስ ብሎኛል እላቸዋለሁ። አረፍ በል አመሰግነው። እኛም አልቅሰን አስለቅሰህናል። ትምህርት ቤታችንን እንድንፈልግ አድርገህናል። በጣም እናመሰግንሃለን። ሪሊ ያው እኔም በጣም ደስ ብሎኛል። እጅግ በጣም ነው የምናከብርህ። ያቺ የትዝታ ሙዚቃ እኛ የቀድሞ ተማሪዎች ብቻ ሳይሆን ሌሎችን በርካታ ትምህርት ቤቶችን ያነሳሳ የተበታተኑትን የሰበሰበ ነውና በእውነቱ እጅግ በጣም በቀድሞ ተማሪዎችና በመድኃኔዓለም ትምህርት ቤት ስም እናመሰግናለን። ወንድዬ አቶ ብርሃኑ መጥተው በክብር ባካችን እንሰጡልን በአክብሮት እንጠይቃለን። ሁላችሁም ግን በጭብጨባ ይሄን ነገር በጭብጨባ ትልቅ ስጦታ ነው። ክብራትና ክብራን ትምህርት ቤቱ ምክትል ርዕሰ መምህርና የመማር ማስተማር መምህር አቶ ብርሃኑ እየሰጡ ነው። እንግዲህ አምባሳደርነቱን በይፋም ደግሞ ወንድ እየተቀብሏል። እጅግ አድርገን እናመሰግናለን። ቴንክ ዩ ሶ ማች። እሺ እንግዲህ ያው እንደምታዩት ነው።
ወንድሙ የአምባሳደርነቱን ሰርተፍኬት ይሄው ተቀብሏል። እንግዲህ አጠር አድርጎ ምን ተሰማ ባጭሩ? ሸክም የኃላፊነት ሸክም ነው። ቀላል ነገር አይደለም። በእርግጥ በውስጧ ክብር አላት። ለእኔ የተሰጠኝ እውቅና አለበት። ያደረግኩት ነገርን ትልቀት አሳይቶኛል። እኔ እንኳን እንደዛ አላሰብኩም ነበረ። እኔ ስሜቴን ነው የገለጽኩት ዘፈኑን ስዘፍነው። ብዙ ሰዎችን እንደነካ እና ለዚህ እንደበቃ ሳስበው ለዚህ የበቃሁትን ደግሞ መብቃት በዚህ በሰርቲፊኬት ሲረጋገጥልኝ በጣም ከፍተኛ ደስታ ተሰምቶኛል። ኃላፊነቱ እንዳለ ሆኖ ማለት ነው እና ከእግዚአብሔር ጋራ እና ካለው ቲም ጋራ ተባብረን እችን ሜዳ እስካሁን አለማለቋ ራሱ አናዶኛል። ምክንያቱም ብዙ ሰው አላት መድኃኔዓለም፣ ብዙ ተማሪ፣ ብዙ ባለሙያ፣ ብዙ ኤቭሪቲንግ ያፈራች ሆና ፕሮግራሙ ከተጀመረ ትንሽ ቆየት እንዳላይቻለው እንዴ እና እስካሁን እንዴት አላለቀም ሁሉ ብያለሁኝ። እንዴት ለዚህ ያነስን ብያለሁኝ። ለሁላችንም የቀድሞ ተማሪዎች ነው መልእክቴ። በዚህ አጋጣሚ እደርስባችኋለሁ፣ እንደርስባችኋለን። ወደፊት ታግዙናላችሁ፣ እንተጋገዛለን። የመጀመሪያው የትምህርት ቤት ቅስቀሳ ጀማሪ ነች መድሽ። በመነሳሳትም በመምሰል እንደ ጀማሪነታችን ሌሎች እየተከተሉ እንደሆኑ እንዳትረሱና እንደ ቀዳሚነታችን እንድንቆም ከፈለጋችሁ ሜዳውን መጨረሱ ጊዜ የሚሰጠው ነገር እንዳልሆነ በዚህ አጋጣሚ ልናገር ፈልጋለሁ። አመሰግናለሁ። እሺ እንግዲህ በጣም አመሰግናለሁ በዛሬ ዕለት እንደዚህ በመገናኘታችን። እኔ ራስን ለማስተዋወቅ እኔ ብርሃኑ ጣሶ እባላለሁ። መምህራን ልማት ምክትል ርዕሰ መምህር ነኝ። አርቲስት ወንድሙ ጅራን በዘፈኑ በጣም አውቀው ነበረ። እዚህ ትምህርት ቤት ከመጣሁ በኋላ ስሰማው እንባዬን የሚመጣብኝ እውነት ለመናገር ማለት ነው። ባይዘ ትምህርት ቤቱን ለማስተካከል ለማሻሻል ብቻ ሳይሆን በሌላም ነገር ሴንተር ኦፍ ኤክሰለንሲ ለማድረግም ጭምር እንደዚህ አይነት አርቲስት ታዋቂ ሰዎች ያስፈልጉናልና ከሱ አንጻርም ወደዚህ ይሄንን ጥሪ አክብሮ ስለመጣ በጣም አመሰግናለሁ። አየው እሞታለሁ ብሎ ሲያለቅስ ሁሉ የነበረ በጣም አንድ ሰው አለና እሱን ሰው ወደዚህ ተጠሩልኛላችሁ። ሀብታሙ ከፈት አድርግ። ሀብታሙ ከፈት 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 ኮፍያና ቲሸርት ኮፍያ ማድረገው በነገራችን ላይ ሰው ለማሳቅ ስፈልግ ነው። ኮፍያ ያምርብኝ እና ሰው ላስቅ ስፈልግ ኮፍያ አድርጌ አስቀን። እሺ እሺ አትከብኝ ጋንታ አንታት እሺ ያንተ ጥያቄ ከበራ እስኪ አንድ ደስ ያለ የትኛው መድሽዬ የኔ ትዝታ የህይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የትና የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም አልረሳችሁ። ትምህርት ቤታችንን በማስተዋወቅ እንግዲህ አቶ ወንድሙ ጅራ ትልቅ አስተዋጽኦ አድርጓል። ለወደፊቱም ያደርጋሉ ብዬ ተስፋ አደርጋለሁ። ስለዚህ በቀሪው ጊዜ በደንብ መዲሽን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለምም የምናስተዋውቅበት ጊዜ ይኖራል። ቡጀራ ክፍል ውስጥ ቁጭ ብሎ ክራሽ ይባላል በዚህ ዘመን የአይን ፍቅረኛ
ከዛ አይታለፍም ብሏል። አሁን እናንተ በእድሜ በለጸጋችሁ እንዲህ አይነት ነገር ገጥሟችሁ ያውቅ ነበር? እንደሚገጥማችሁ እርግጠኛ ነኝ። አላውቅም እንግዲህ ትናገር ብለው ቅድም የጠቀስኩት እዚሁ ከትምህርት ቤቱ ጎን አንተ አደሱ እብዶ የምትባል አሁን አሜሪካ ነው ያለችው። ከእሷ ጋር ግንኙነት የለ ግን ሰውን ማብሸቅ እብዶም ያሏት ለዚህ ነው። እና ቦይፍሬንድ ትልና ታበሽቀኝ ነበር። እኔ ደግሞ በዛን ጊዜ ተማሪ ልጅ ስለነበርኩ በሽቃለሁ ማለት ያው በአሁኑ ዕድሜ እባክህ ዞር በይ አንቺ ዞር ምን እያሉ ሌሎቹ ደግሞ ያበሽቀዋል። የታደሱ ለካ ቦይፍሬንድ ነው አንተ ምን ትላለች። በቃ ያ ነገር ይገጥመን ነበረ። ደግሞ በእውነት ለመናገር ምን መሰለህ ይሄ ትምህርት ቤት መጀመሪያ አካባቢ ሴቶች አልነበሩም ልጃገረዶች። በኋላ ከማደሳ ጥቂቶች ነበሩ፣ አንድ ሁለት ነው እንደዚህ። ከማደሳ ግን ወደዚህ ተዛውረው መጡ። ያን ጊዜ ያው እንግዲህ እና ጌትሽ እናንተ ገርልፍሬንድ ምን ማበጀት ምን ጀመሩ፣ ፊልም አብሮ መሄድ እንደዛ ጀመሩ። አዎ አረጉ ብዙ እንትኖች ክራሽ አልፏል። እንደዛ ነው። እስኪ እነሱ ቢነግሩን እሺ በቃ እነሱ ይሄኛው እኔ በእውነቱ ከሁለት ታላላቅ እህቶቼ ጋር ስለሆነ አንድ ላይ የጀመርኩት ትምህርት ቤቱን ሳላድግ ነው ጨርሼ የወጣሁት ከዚህ። አይ እንደዚህ የሚል አልነበረም። አይ እንደጨፈር ጋሽዬስ እርሶ? እኔ እንደ መነኩሴ ነበርኩ። ከሀ ድረስ ያያችሁትን ፈጽመን ደስ ብሎን እሱም ደስ ብሎት ይህንን አምባሳደርነት ተቀብሏል። የገባው ቃል ኪዳን አለ እንደሚሰራውም ወንድሙ ጅራን አውቃለሁኝ። ወደፊት መድኃኒዓለምን ከፍ እናደርጋለን ማለት ነው። በጭብጨባ ዝጉት። መድሽዬ የኔ ትዝታ የሕይወቴ ጣዕም ከፍታ ናፈቀኝ ልዩ አጸድሽ በደረጃው መውጣት ወደ ኳስ ሜዳሽ እነ ገኒ እነ ሂሩት እነ ሰሌ እነ የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ሆዴ ይላወሳል ሳስታውሳችሁ መቼም ረሳችሁ።